بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يزال تمرتاችን የሚሆነው الاستعجال بالعذاب እንደዚሁ المقاطعة العامة وفرض الحصار እንግዲህ ባለፈው ሳምንት ላይ የመካ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ያው ኃይል ማግኘታቸውን ቅዋ ማግኘታቸውን በተለይ በእነዚህ በሐምዛና በዑመር ማየታቸው የተለያዩ ረሱል ሰለላሁ ዐለይሂ ወሰለም የሚያስመሙባቸውን ነገሮች ሞክረዋል ጥረት አድርገዋል ከዛ ውስጥ አንዱ ጉዳይ ተናዙል ነው መቀዛቀዝ አሳይተዋል ማለትም ቢያንስ እንኳን ይሄን ድርድር ተቀበለን አንድ አመት ያንተና ማለቶች አንድ አመት ደግሞ የኛንና መልኩ ወይ ደግሞ ይሄውን እየመጣ ያለው መልእክት የቁርአን መልእክት ትንሽ በእኛ ህይወት ላይ ከባድ ነው ጫናው አደገኛ ነው ከባድ ነው የለመድነው አይደለምና እቲ በቁርአን غير هذا او بدله ሌላ መጽሐፍ አምጣልን ወይ ደግሞ ይሄን አሻሽለው ማሻሻያ ስራለት አሉ ይሄ ከራሴ የሚሰራ ከራሴ የሚጨመር ነገር አይደለም ይሄ ወህይ ነው ከአላህ ዘንድ የሚመጣ ወህይ ነው አላቸው አላህም وان كادوا لا يفتنونك عن الذي اوحينا اليك لتفتري علينا غيره አንተ ላይ በጣም ተፈታትነዋል በእኛ ላይ እንድትቀጥፍ ማለት ነው በእኛ ላይ የተለያዩ እነሱ የሚመቻቸው ደስ የሚላቸውን ነገር እንድታወራላቸው በሌላ በኩል ደግሞ ለማመን እየቀረቡ ይመስሉና እነዚህ ከዙሪያ ያሉ በአንተ ስር የተቀመጡ ደካማ የሆኑ ሰዎችን አባረልን እነሱን ማባረር ችለህ እንደሆነ እኛ እንቀበልሃለን እኛ እናምንልሃለን እኛ ያው ደረጃችን ቦታችን የነሱን ቦታ ሊመጥን አይደለም አባራል አላህ ምን አለ ولا تطرد الذين يدعون ربهم بالغداة والعشي يريدون وجهه يا الله ፊት ሽተውና ፈልገው ጧት ማታ ጌታቸውን የሚያመልኩ የአላህ ባሮች ለአላህ የሚዋደቁ መስዋዕትነት የከፈሉ ነቢላል ነሱሃይብ እነዚህ እንዳታባርላቸው ለነሱ ስትል ከፈለጉ መተው እኩል ያዳምጡ እኩል ይስሙ ሐቅ ነው ለነሱም ጭምር ነው የመመሪያ የተወረደው የሚቀበሉና የሚያምኑ ከሆኑ ማንንም በሚያምንበት መንገድ ይመኑ ብሎ ከልክሏቸው እንግዲህ እዚህ ልክ ቀርበዋል የመካ ሰዎች ግን ያው እንዳያችሁት በአንድ አቋምና በአንድ አካሄድ ላይ ይጸኑ ብለናል ተለዋዋጮች ናቸው ይቀያየራሉ ሙተለዊን ናቸው አሁን በሆነ አቋም ላይ ሆነው በቀጣይ ደግሞ የሚገኙት ሲቆጩና ሲዋልሉ በሌላ ኃይል ነው من شدة إلى لين ይመጣሉ ومن لين إلى شدة ከጥንካሬ ወደ መለዘብ ከመለዘብ ደግሞ ወደ መጠንከር አንድ የሆነ በጉዳዩ ላይ በረሱል ሰለላሁ ዐለይሂ ወሰለም ሂደት ላይ የአላህ መልእክተኛ ሲቅጣጩ ለመፋለም ሆነ ለመጣላት ለመወያየትም ሆነ ለመከራከር አቋማቸው በጣም ተለዋዋጭ የመካ ሙሽሪኮች አሁን ደግሞ الاستعجال بالعذاب በቅጣት ማቻኮል ያዙ ይሄ ቅጣት ካለ መሐመድ የሚለን ነገር ስልከቱ እውነት ከሆነ ትቀጣላችሁ የሚለን ነገር ለምን አናየውም አሁን በጋድ ለምን አሁን አንያዝም ለምን አሁን አንጠፈንም እውነት ከሆነ እስቲ ያሳየናል ይሄ ባለፈው እንደተመለከትነው ዑትባ ብን ረቢዓ የሚባል ሰው እኔ ላናግርላችሁ መሐመድን ሰለላሁ ዐለይሂ ወሰለም እንደ አንዳንድ የሆኑ ሐሳቦችን ጣል እናርግለትና የተወሰነውን ሊቀበል ይችላል ብሎ ረሱልን ሰለላሁ ዐለይሂ ወሰለም በተለያዩ ነገሮች ወጋ ሲያረጋቸው እሱን ተወት አድርገው ሐሚም አንብበዋል ከዛ መጨረሻ ላይ فإن أعرضوا فقل أنذرتكم صاعقة مثل صاعقة عاد وثمود አሻፈረኝ ካሉ ለተነገራቸው እውነት ለተብራራላቸው ሐቅ ጀርባ ከሰጡ አስጠንቅቄያቸዋለሁ በላቸው صاعقة مثل صاعقة عاد وثمود የዓድና የሰሙድ ህዝቦች ያገኛቸውን መቅሰፍት ቅጣት እናንተንም ባንድ የመጡ ጠራርጎ እንዳያጠፋችሁ አስጠነቅቃችኋለሁ ያኔ አይታችሁ እንደሆነ አበል ወሊድ ዑትባ ኢብኑ ረቢዓ ኡናሺዱከ ቢርረሂም ኡናሺዱከ አላህ በአላህ ጠይቃለሁ ብሎ የረሱልን ሰለላሁ ዐለይሂ ወሰለም አፊዞ ነው ሊያቋርጣቸው ሞክረዋል ረሱል ግን በዚህ ሱራ ላይ ብዙ አንብበውለታል ኋላ ላይ ሄዶ ይሄ ነገር ትልቅ ነገር ነው فيه نبأ عظيم እኛ እንደምንለው ሲሕር አይደለም ይሄ ነገር ከምንለው ተጨባጭ ውጪ ነው
እንደው ሙሐመድን እጅ ብትሰጡት ይሻላል ብሎ ነበር። አሁን ከዚህ ከተወረደው ቁርአን ውስጥ አንድ አያ መዘዙ እነዚህ ሰዎች ምን ቢለው فإن أعرضوا فقل أنذرتكم ያምጣው ቅጣት አለ ነው የሚለናል። እስቲ ያምጣውና እንየው። ሌላ ቦታ ላይ አላህ Subhanahu Wa Ta'ala እንደገለጸው وإذ قالوا اللهم إن كان هذا هو الحق من عندك فأمطر علينا حجارة من السماء እንደዋሉ ጌታችን ወይ አሉ። አሁን ሙሐመድ የሚነግረን ነገር የሚያወራልን ነገር ተልክ ያለው የሚለን ነገር ቁርአን ወርዶልኛል የሚለው ነገር ጀነት አለ የሚለው ነገር እሳት አለ የሚለው ነገር እውነት ከሆነ አስረዳን አስገንዝበን ወደ ቅናቸው መንገድ ምራን ሳይሆን فأمطر علينا حجارة من السماء ከሰማይ ድንጋይን አዝንብብን فهلا أن يقولوا إن كان هذا هو الحق اهدنا نبركم ማለት ያልነበረባቸው ይሄ ነገር ሐቅ ከሆነ ምራን ነበር አይደል የሚባለው فأمطر علينا حجارة من السماء ራሳቸው ላይ ቅጣት ሌላ ቦታ ላይ አላህ እንዳለው يستعجلونك بالعذاب ويستعجلونك بالعذاب ولولا أجل مسمى لجاءهم العذاب ولا يأتينهم بغتة وهم لا يشعرون ቅጣት እያሉ ያጣድፈዋል። እንደው ለነብይነትህ ማረጋገጫ ይሆን ዘንድ እስቲ የተወሰናችን እንጥፋ አንተ በምትለው ነገር አደጋ ይድረስብን ብለው ያቻኩልሃል። የአላህ ቀጠሮ ባልነበረ ኖሮ ቅጣቱ ይመጣ ነበር። ይህ ቅጣት አጀል አለው አላህ ዘንድ ቀን አለው። እነሱ ስለፈለጉት አይደለም ይመጣው ብሎ አላህ Subhanahu Wa Ta'ala ተናገረ። ويستعجلونك بالعذاب وإن جهنم لمحيطة بالكافرين አላወቁም እንጂ እኮ በካሊሃኖች ጀሃነም አካባለች አንጃባለች። ቢሞት እኮ ጉዳይ ወቅቷል። አንድ ሰው ከሞተ خلاص قامت قيامته ቂያማው ቆሟል። ቅጣቱ ይጀምራል ቀብር ውስጥ። ስለዚህ አርቀው ያዩታል አላህ ቅርብ ነው አጠገባቸው። ربما كان الاستعجال بالعذاب ربما كان النبي صلى الله عليه وسلم أوعد المشركين بعذاب الله يا الله ملكتنيا نبر هذا مشركوችን ቃል የገባ ነበር ያ አላህ ቅጣት እንደሚመጣባቸው إن استمروا على مخالفته እሱን በመጻረርና እሱን በማመጽ ላይ ከቀጠሉ በዚህ ሁናቴ ሂደቱ እየቀጠለ ከመጣ ቅጣት እንደሚመጣባቸው አስረድቶ ነበር። كما سبق ከዚህ በፊት እንዳየነው ማለት ነው። فإن أعرضوا فلما أبطأ العذاب ያው እነሱ እንግዲህ ሁሉንም ነገር ባንዴ ካልሆነ ነው እነዚህ ሰዎች ዛሬ የጠየቁት ነገር ዛሬ እንዲመለስ ይፈልጋሉ። ከዚህ ቀደም እንዳየነው ስለ ሶስት ጥያቄ ከይሁዳዎች ተቀብለው ረሱልን ሰለላሁ ዐለይሂ ወሰለም ጠይቀዋል። ረሱል እሺ ይዤላችሁ እመጣለሁ ጠብቁኝ ሲሉ በሁለተኛው ሶስተኛው ቀን ሳያመጣ ሲቀር ውሸታም ነው ምንም ፋታ አይሰጡም ለጠየቁት ጥያቄ። አሁን ካልሆነ ነው የሚሉት። ታዲያ ይሄ ቅጣት ሲዘገይ طفقوا يستعجلون به ቻኮሉበት ያዙ على سبيل السخريه ሲቻኮሉ ያዙት ደግሞ ይመጣል በሚል ወይ ቶሎ ይምጣልን ምናምን ሳይሆን በማሸፍ ነው። ቅጣት ይመጣል ብሎ ነው ብሬታ ዝም ብሎ ሲዋሽው ምን አገኘ? እንደው አሁን ያለንበት ሁኔታ በጣም ምቹ ተስማሚ وقالوا نحن اكثر اموالا واولادا ከልጆች በስተኩል ከገንዘብ በስተኩል እኛ የተንበሻበሽን ፏያልን وما نحن بمعذبين محمد ተቀጣላችሁ ነው የሚላል እኛ ደግሞ አንቀጣም። በዚህ በልጅ ተከበል በገንዘብ ተከበል አኸራ ላይ ድርሻ ባይኖረን ኖሮ አሉ ይሄ ሁሉ ልጅ ቀድሞ ነው አላህ መስጠት ነበር። ይሄ ሁሉ ገንዘብ እንዴት ሰጠን ነበር? ገንዘብ መሰጠታቸውና ልጆች መሰጠታቸው አላህ ዘንድ ላለው ጀነት መለኪያ ያደረጉት እዚህም ኃይልና የተለያየ ነገር ስለሰጠን እዛም ይሰጠናል ነው ማለት ነው። ይሄ ግን አይደለም። አላህ ዘንድ መለኪያውና መስፈሪያው ዋጋና ገንዘብ አይደለም። لو كانت الدنيا تزين عند الله جناح بعوضة رسول الله صلى الله عليه وسلم دنيا الله زند يتنيك في حال متمزن بيهون نورو كافر كذي دنيا ላይ የውሃን አንድ መጎንጨትን አይጎነጭም ነበር። የዚህን ድል ያገኝም ነበር። አላህን አምጿላ ግን አላህ ዘንድ ቦታ ያለው ነገር አይደለም ዱንያ አላህ ለሚወደውም ለማይወደውም ይሰጣል። ስለዚህ ይሄ ነገር መለኪያ አይደለም። ስለዚህ መሳለቅና መቀለድ ያዙ يستعجلون به على سبيل السخرية በማላገጥና በመቀለድ والعناد በእንቢተኝነት በእብሪተኝነት
ቅጣቱ አልመጣም ብለው እየተሳኮሉ እየቀለዱ ያዙ ወተዛሃሩ ይፋ አደረጉ بأن هذا الوعيد ይሄ አስቀድመውኑ ረሱል ሰለላሁ ዐለይሂ ወሰለም የዛተው ዛቻ ለም يؤثر فيهم በእነሱ ላይ ምንም አይነት ተጽዕኖ እንዳልፈጠረ ይፋ አደረጉ እኛ ላይ የፈጠረው ምንም አይነት ጫናና አሻራ የለም ሙሐመድ እንደው ዝም ብሎ ነው ወለን يتحقق ابدا ይቅጣት ፈጽሞ ነው መቼውንም የሚረጋገጥ ደግሞ አይደለም በህይወታችን አናየውም አሉ فأنزل الله في ذلك آيات በእነዚህ ጉዳዮች ላይ አላሁ ስብሓነሁ ወተዓላ የተወሰኑ አያዎችን አወረደ منها قوله تعالى ويستعجلونك بالعذاب በቅጣት አንተን ያቻኩሉሃል የታል ቅጣቱ የታል መከራው አንተ ነብይ ከሆንክ ለምን ቅጣቱ አይመጣም ከድንጋይ ለምን ከሰማይ ለምን ድንጋይ ዘንብብን እውነት አዘል ከሆንክ አንተ እውነት መልእክተኛ ከሆንክ እኛ እናውቅህ የለ እንደ ይላል وإن يوما عند ربك كألف سنة مما تعدون ጌታህ ዘንድ አንድ ቀን ቆጠራው ከአልፍ ሰነቲ مما تعدون እናንተ ዱንያ ላይ ከምትቆጥሩት ማለት ነው 1000 ዓመትን ያህል የሚወስድ ነው አንድ ቀን አኸራ ላይ وإن يوما عند ربك አንድ ቀን ማለት ነው 24 ሰዓት ወይም አንድ ቀን ብለን የምንወስደው ነገር አላህ ዘንድ ከአልፍ ሰነ ልክ እንደ 1000 ዓመት የሚለጠጥ ነው የሚዘረጋ ነው እንግዲህ ይሄ ከባድ ነው ومنها قوله تعالى أفأمن الذين مكروا السيئات أن يخسف الله بهم الأرض እነዚያ መጥፎን ያሴሩ ሰዎች አላሁ ስብሓነሁ ወተዓላ መሬትን ወይም ምድርን ላያሰምጥባቸው በራሳቸው ላይ ተማመኑ أو يأتيهم العذاب ወይም ቅጣትን ላያመጣባቸው من حيث لا يشعرون كما يوقت አቅጣጫ ቅጣት አይመጣብንም አንፈራም አሉ أو يأخذهم في تقلبهم ወይም ደግሞ እነሱ በዝውውራቸው በእንቅስቃሴያቸው አይዘንም ብለው አላህ ተማመኑ እንዴ فما هم بمعجزين እነዚህ ሰዎች እኛን ሚሳሉና የሚያቀቱን አይደሉም ከነሱ በፊት እኮ በጣም በርካታ ህዝቦችን አጥፍተናል فكلن اخذنا بذنبه ሁሉንም በየወንጀሉ ይዘናል فمنهم من خسفنا به الارض ሌላ ቦታ ላይ እንዳለው ከነሱ ውስጥ ምድርን ያሰጠምበታል እንደ ቃሩን ያለ فخسفنا به وبداره الارض ናል በገንዘቡ ሲኮራ ገንዘብ አለኝ ሀብት አለኝ ሲል إن مفاتحه لتنوء بالعصبة أولي القوة على الله يسوع يهابتو كازنا قلف ህብረቶችን ራሱ የሚያስቸግሩ ጉልበት ያላቸው ሰዎች ራሱ ቁልፉን ያዙ ቢባሉ አይችሉት አይደለም ገንዘቡና ሀብቱ ይቀርና ማለት እንደ ኃይለ ሰዎችን እኮ አስምጠና ومنهم من أغرقنا እንደ ፊራውን ያለ ባህር ውስጥ የጨመርነው አለ ومنهم من أخذته الصيحة ከነሱ ውስጥ በጩኸት በመላእክት ተጭሆባቸው ይጠፋሉ أو يأخذهم على تخوف الله يعني ተነቁስ ያደረጉ እየቀነሱ እየሰጉ በስጋት ላይ ሆነው በዚህ አይነቱ ቅጣት አይዘንም ብለው ተማመኑ فإن ربكم لرؤوف رحيم على الله وكان من جملة مجادلة المشركين كمشركوች ክርክርና ጭቅጭቅ ውስጥ አለ وكان من جملة ከነሱ ጭቅጭቅ ውስጥ ከሚካተተው ውስጥ مجادلة المشركين ከነሱ ክርክር أنهم الناس كانوا يطالبون ይፋለጉት ነበር የአላህ መልእክተኛ بالآيات በተለያዩ ተአምራቶች አምጣልን ይሉት ነበር من المعجزات معجزاዎችን وخوارق العادات ተለምዶ ጥሰው የመጡ በተለምዶ ያልታዩ ማለት አዲስ የሆኑ ክስተቶችን አምጣልን ይሉት ነበር ይሄ ቢመጣ ሊያምኑ ነው ዒናደን ነው እንቢተኝነት ይዟቸው ነው ወተዕጂዘን አያመጣልንም ብለው ማሳናቸው ማምጣት አይችልም እስቲ እንደው አንተ አሁን ነብይ ከሆንክ ሌሎች ነቢያቶች ልክ ኢሳ ነብዩላህ ሙሳ የነበራቸው ታምራቶች አሉ ከበኒ እስራኤሎች የሰማናቸው ልክ እንደዛ አንተ ለየት ያለ ነገር አምጣና አሳምነን አሉ አላህ ምን አለ وما منعنا ان نرسل بالايات الا ان كذب بها الاولون ሌላ ቦታ ላይ እንዳለው فلما جاءهم الحق من عندنا قالوا لولا اوتي مثل ما اوتي موسى حق ከኛ ዘንድ ሲወርድና ሐቅ ሲመጣላቸው መልእክተኛ ሲላክላቸው ለዚህ መልእክተኛ ልክ ለሙሳ እንደተሰጠው መልእክተኛ ቢሆን ኖሮ አይሰጠውም ነበር ይዞ አይመጣም ነበር ሙሳ ለምሳሌ በትር ተሰጥቶታል በበትሩ የተለያየ ታምር ያሳየ ነበር እጁን ብብት ውስጥ ያስገባ ብርሃን ይዞ ይወጣ ነበር እሱ እጅ ላይ መሐመድ እጅ ላይ ባዶ ሆኖ ምንም እናየው ነገር የለም እስቲ አምጣ
وما منعنا أن نرسل بالآيات إلا أن كذب بها الأولون እንዳለው የተለያዩ ታምራቶችን ከመላክ አልተቆጠብንም አልከለከለንም አላህ إلا أن كذب بها الأولون የመጀመሪያዎቹ ማስተባበላቸው እንጂ የመጀመሪያዎቹ ብዙ ታምራቶች አይተዋል ለምሳሌ ወአተይና ተሙድ الناقة የሰሙድ ወይም የነብዩላህ ሷሊህ ህዝቦች ፊት ለፊታቸው ካለ ተራራ ከዚህ ተራራ ውስጥ ተከፍሎ ግመል ይውጣል ያ ግመል ደግሞ እርጉዝ ይሆናል ግመል ይውጣል قد جاءتكم بينة من ربكم على ግመሉቷ ተፈልቅቃ እንድትወጣ ታምር እንድትሆን ተደረገች ከዛ ሷሊህ ምን አላቸው قد جاءتكم بينة من ربكم ባላችሁት መሰረት ይሄው ማስረጃ መጥቷል هذه ناقة الله لكم آية እቺ የአላህ ግመል ናት ለእናንተ ድንቅ ታምር በውስጧ ያለ ከግመሉ ጋር በተያያዘ የተለያዩ ነገሮች ተደነገጉ ولا تمسوها بسوء በመጥፎ እንዳትነኳት لها شرب ولكم شرب يوم معلوم እናንተ ራሱን የቻለ በውሃ መውረጃው በውሃ ቦታ ላይ አንድ ቀን የተፈራረቃችሁ እሷ የራሷ ቀን ይኖራታል በሷ ቀን እናንተ ማትይዙበት እንዲህ ሲባሉ ያው فعقروها فعتوا عنها من ربهم የጌታቸውን ትእዛዝ ችላ ብለው አምፀው ወጓት እቺን ግመል ስለዚህ ወአተይና ثمود الناقة مبصرة فظلموا بها بدل يسሩት በዚህ ግመል وما نرسل بالآيات إلا تخويفا እኛ ደግሞ የተለያዩ ታምራቶችን ምልከው አላህ ለማስፈራሪያና ለማስጠንቀቂያ እንጂ እናንተ አሁን ቢመጣላችሁ እብሪት ነው ያዛችሁ እኮ አይናደን ነው የምትጠይቁት ይሄን ነገር አሁን እውነት ቢመጣ ታምናላችሁ ቀጣይ የሚመጡ ድንቅ ታምራቶች አሉ እነዚህ ሰዎች ያምናል በዚሁ ታሪክ ውስጥ የሚቃኙ የሚዳሰሱ በጣም በርካታ በረሱል ሰለላሁ ዐለይሂ ወሰለም እጅ የታዩ ታምራቶች አሉ ረሱል እየነገሯቸው ሄደው የሚያረጋግጧቸው ግን የሚቀበሉ አይደሉም አይናደን ነው ለዚህ وما نرسل بالآيات إلا تخويفا ለእናንተ መጫወቻ ሳይሆን የተለያዩ ታምራቶች የሚላኩት ለማስፈራሪያና ለማስጠንቀቅ ነው فأنزل الله في ذلك በዚህ ጉዳይ ላይ አላህ አወረደ ما بين به ያብራራበትን ሱነተሁ ሱናው ተለምዶን ነቢያቶችን ሲልክ በመልክ ህዝቦች ማመን እንዳለባቸው ያለውን ተለምዶና ልምድ وقطع به حجته ልክ አሁን ባየነው አያ መሰረት ማለት ነው ያመጡትን መረጃቸውን ቆረጠ አላህ Subhanahu Wa Ta'ala ለምን መልእክተኛው ሰለላሁ ዐለይሂ ወሰለም የተለያዩ ታምራቶች እጁ ላይ አይታይም ለሚሉት ነገር አላህ ቆረጠ وسنمر على شيء من ذلك በዚህ ጉዳይ ላይ በተወሰነው እንደ ታሪክ ቀኝተን እናልፋለን في الفصول القادمة إن شاء الله ወደፊት በሚመጡ ፈስሎች ላይ እንደ ታሪክ ምናያቸው ታምራቶች አሉ የተገኙ እነሱን ቦታቸው ላይ ስንደርስ እናያለን تلكم هي المحاولة التي واجه بها المشركون قتلونا ولا تاريخ سملسوا تلكم هي المحاولة التي واجه بها المشركون እቺ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም የመልእክተኛውን ሪሳለተ ሙሐመድ ሰለላሁ ዐለይሂ ወሰለም የሳቸው መንገድ የተቀጣጩበት አቅጣጫ ነው ወይም ያቺን የረሱልን ሰለላሁ ዐለይሂ ወሰለም መንገድ ለማጥፋት የሞከሩበት ሙከራ ነው ወዳዕወተሁ ጥሪው ነው እንግዲህ ሁሉ በዚህም በዛም እንበል አቅጣጫቸውን ይቀያየሩ መካ ምድር ላይ ይህ ስብከት እንዲቆም ነው ፍላጎታቸው ሰዎች ከሰው ባርነት ወጥተው ባዕድን ጣዖትን ማምለክ ትተው አላህን Subhanahu Wa Ta'ala ማምለክ እንዳይችሉ ነው እንግዲህ በዚህ ልክ ፍጅት ትግል ግድያ ዛቻ እያስተናገዱ ያሉት وقد مارسوا كلها ማድረግ ያለባቸው ነገር ሁሉ አድርገዋል ጀንበን ኢላ ጀንቢ ካንዱ ጎን ሌላኛውን ጎን ያስከተሉ አንዱን እንደሰሩ በቀጥታ ወደ ሌላኛው ይዞሩ منتقلين من طور الى طور ካንዱ ወደ አንዱ እርከን እየተሸጋገሩ ومن دور الى دور ካንዱ ዙር ቅጣት ወደ ሌላኛው ዙር እየተሸጋገሩ መስራት ያለባቸው ሁሉ እነዚህ ሰዎች ባሳለፍነው ታሪክ እንደተመለከትነው ሰርተዋል فمن شدة الى لين ከጥንካሬ ወደ መለዘብ በጣም ተናቁል ያደርጋሉ አንድ አቋም የላቸውም ቀደም እንዳልነው ومن لين الى شدة ይላሉ አሁን ደግሞ ከመለዘብ በሆነ ወቅት ደግሞ ወደ መጠንከር ይላል ومن جدال الى مساومة ከመከራከር ደግሞ ወደ መደራደር አላያችሁም በቀደም تعبدوا آلهة ناسا በቃ እንቻቻል
ይሄ ሁሉ መራበሻ ያስፈልገው ባንተ የመጣ ይሄው ሀገር ተበትኗል ጥላቻን ዘርተሃል ስለዚህ አሁን የሆነ መደራደሪያ አምጥተናል ተቀበል ሴት ከሆነ የፈለከው ምርጥ ሴት እናገባሃለን ገንዘብ ከሆነ የፈለከው እንዲናደርግልሃለን ይያሉ አንዳንዴ ወደዚህ መልኩ ይመጣል ወሚን ሙሳወመቲን ኢላ ጂዳል ከድርድር ደግሞ ወደ ክርክራው ደግሞ ተመለሰ ወሚን ሁጁም ኢላ ተርጊብ ከማጥቃት ደግሞ ወደ ማነሳሳት ይሄን እናደርግልሃለን ወደ ማለት ወሚን ተርጊብ ኢላ ሁጁም ከማነሳሳት ተመልሰው ደግሞ ወደ ማጥቃት ካኑ ይሰውሩና ثم ይخውሩና አንዳንዴ ይነሳሳሉ አንዳንዴ ደግሞ ይخውሩና ይበርዳሉ ይጃዲሉና ثم ይጃሚሉና ይድርቅ ይላሉ ተመልሰው ደግሞ ሙጃመላ ያደርጋሉ ይፎግራሉ ወደ መፎገር ይመጣሉ ይናዚሉና ثم يتنازلون ውረድ ይላሉ ከዛ ራሳቸውን በጉዳዩ ላይ ዝቅ ብለው ተደራድረው ለመኖር ይሞክራሉ يوعدون ثم يرغبون ያስፈራራሉ ያነሳሳሉ ያው ተመሳሳይ ቃላቶች ናቸው ይህ ሁሉ የሚያሳየው ምንድነው ከአንነሁም يتقدمون ويتأخرون ወደፊት ይመጡና አንዳንዴ ተመልሰው ደግሞ ወደ ኋላ ይላሉ لا يقر لهم قرار የሆነ መርጊያና ማረፊያ የሆነ ውሳኔ የላቸው ማለትም ረሱል ሰለላሁ ዐለይሂ ወሰለም ከተላካ አንስቶ ባንድ አቅጣጫ ወይም እናጥፋው ብለው ለማጥፋት አይሞክሩ እንዳየነው አሁን እሺ ምን ይሻላል ይላሉ በሆነ ጊዜ ቆም ብሎ አቡ ጣሊብ ጋር እስቲ አበል ወሊድ ያናገረው እስቲ እንዲናስብልበት እንዲንበልበት የተለያየ መንገድ ነው የሄዱት ይሄ እንግዲህ በረሱል ሰለላሁ ዐለይሂ ወሰለም ላይ ወጥ የሆነ አቋም መከተል እንዳልቻሉ ያሳያል ولا يعجبهم الفرار ሰዎች ከነሱ ሲሸሹም ደግሞ አይገርማቸው وكان غرضهم من كل ذلك ከዚህ ሁሉ ነገር አላማቸው ምን ነበር ከተባለ ከፉ ዳዕወት الاسلام የእስልምናን ጥሪ ማስቆም ነበር ولم شعث الكفر የኩፍርን ፓወር ለመሰብሰብ ነበር شعث اي قوه الكفر መካ በነበረችው እነሱ እንደሚያስቡትና እንደሚሉት በጥንታዊነት በባዕድ አምልኮ እዛው ተዘፍቃ እንድትቀር እንጂ የተውሂድ ብርሃን የመልእክተኛው ጥሪ የአላህ ተልኮ እንዲስፋፋ እነዚህ ሰዎች አይፈልጉም لكنه ነገር ግን بعد بذل كل الجهود ይሄን ሁሉ ጥረት ከመስጠታቸውና ከማረጋቸው ጋር عادوا خائبين خاسرين የተዋረዱ የከሰሩ ሆነው የተመለሱት በአንደኛው ማቅጣጫቸው ስኬታማ ሆነው ያውቁ በየትኛው ምንም እንኳን ለወሰዷቸው እርምጃዎች ደካማ የሚባሉ እነ ቢላል እነ ሱሃይብ እነ ያሲር እነ አማር ቢጎዱ የአማር ወላጆች ያሲርና ሱመያ ቢሰው ምንም እንደከሰሩ ነው የምንቆጥረው በቅጣት ውስጥ የሞቱት እንግዲህ ሰማዕት ሆነዋል ولم يبقى امامهم الناس في اللفت لا يهون እንግዲህ አልቀራቸው ሁሉንም አንቋቁተዋል الا خيار واحد አንድ ምርጫና ምርጫ ብቻ ነው የቀራቸው وهو السيف ጎራ ለይቶ በሰይፍ መቃባት والسيف ሰይፍ ደግሞ لا يزيد الفرقه الا شده አሁን የተለያዩበትን ነገር ጥንካሬን እንጂ ሌላን አይጨምርም ሰይፍ ولا يفضي الا الى تناحر ወደ ከባድ ጦርነት እንጂ አያመራም ሰይፍ ማንሳታቸው ይሄንንም ያውቃሉ لعله ይሄ ሰይፍ መማዘዙ ከረሱልም ጋር ሆነ ወይ ከበኑ ሃሽም ወይ ከበኑ ሙጠሊቦች ጋር ሰይፍ ይዞ መቆም لعله يستأصل شأفته ሙሉ ለሙሉ መካ ምድር ላይ ከመሰረታቸው ድራሻቸውን ሊያጠፋቸው ይችላል ደም በደም ወይም ደም ሊያቃባቸው ይችላል ድምጥማጣቸውን ሊያጠፋ ይችላል አንዱ ሌላኛው ላይ በላይ ሆኖ ማለት ነው ይሄን ያውቃሉ ወደዚህ ደግሞ እንዳይገቡ فاحتاروا ماذا يفعلون ምን እንደሚሰሩ ተስኗቸው ዋለሉ እንግዲህ አሁን የወሰኑት ውሳኔ ረሱልን ሰለላሁ ዐለይሂ ወሰለም ከዘመዶቹ የሚደርሰውን ጫና የመጣው ይምጣ ብለው ረሱልን ሰለላሁ ዐለይሂ ወሰለም ለእርምጃ ለመውሰድና ለመግደል ነው ደርሰው አቡ ጣሊብ ረሱልን ሰለላሁ ዐለይሂ ወሰለም አሁንም ከመከለል ሽፋን ከመስጠት አልተወገደም ይሄንን በቅርብ ርቀት ያይ ስለነበረ አቡ ጣሊብ በኑ ሃሽሞችና በኑ ሙጠሊቦችን በአንድ ወቅት ሰብስቧቸው ካዕባ ላይ እንዲህ አይነት ወሬዎች አሉ እስካሁን የተሞከሩትን ሙከራዎች ታውቃላችሁ አቡ ጀህል በረሱል ሰለላሁ ዐለይሂ ወሰለም ላይ ሞከረው ድንጋይ አንስቶ ሱጁድ ያደረጉ ሊጥልባቸው ዲረክታቸው ለአጣነሁ
ረግጠዋለሁ ብለዋል ስጁድ ሲያደርግ ካገኘው እንግዲህ ሐምዛ በአቡ ጀህል ምክንያት የሰለመው ብለናል ዑመር ኢብኑ ኸጣብ ሰይፍ አንስቶ እኮ ሄዷል ግን የመስለሙ ሰበብ ሆኗል ይሄ ሁሉ አይቼ ዝም አልልም አለ አቡ ጣሊብ በኑ ሙጠሊቦችና በኑ ሐሺሞች ሰብስቦ ካሁን በኋላ የሚደርሰው ነገር ከባድ ነው ይሄ ልጅ በሄደበት አጅባችሁት ከጎኑ ቆማችሁ ይሄን የመጣበትን የተቃጣበትን ቅጣት ልትከላከሉ ይገባል የሚል መልእክት አስተላልፈዋል ይሄ መልእክት እንግዲህ በቁረይሾች ላይ ከባድ ሆኖ ወደ ከባድ አዋጅ ሊገቡ ነው ሙቃጣዓ ከባድ የሆነ ሁለንተናዊ የሆነ መቋረጥ ሊመጣ ነው አማ አቡ ጣሊብ فإنه لما واجه مطالبتهم አቡ ጣሊብማ ይሄንን ፍላጎታቸውን በተቀጣጨ ጊዜ እሱም ምንድን ነበር ፍላጎታቸው بتسليم النبي صلى الله عليه وسلم إليهم ወደነሱ ረሱልን አሳልፈው እንዲሰጥ ለምን ليقتلوه ሊገሉት አሳልፈው እንዲሰጥ ይሄን ጥያቄያቸውን በተደጋጋሚ ባየ ጊዜ ثم رأى ከዛም ባየ ጊዜ في تحركاتهم የተለያዩ እንቅስቃሴዎቻቸው وتصرفاتهم የተለያዩ ተሰሩፋታቸው ይህ ደግሞ ما يؤكد له ለሱ የሚያጠናክርለት ነው انهم يريدون قتله እነዚህ ሰዎች ሙሐመድን ሰለላሁ ዐለይሂ ወሰለም መግደል ፍላጎት እንዳላቸው ለአቡ ጣሊብ የሚያጠናክርለት ነው ይሄ ነገር እንቅስቃሴያቸው ከእንቅስቃሴዎቻቸው ውስጥ مثل ما فعله ابو جهل የሰራው አይነት وعقبة بن ابي معيط وعمر بن الخطاب ይሄ እንቅስቃሴ ረሱልን ሰለላሁ ዐለይሂ ወሰለም ገድሎ ለመገላገል የሚፈልጉት ፍላጎታቸው መሆኑን አቡ ጣሊብ ማንንም ሳይነግረው ሳይርቅበት የተረዳው ነው ታዲያ ይሄኔ جمع بنو هاشم وبنو المطلبዎችን ሰበሰበ ودعاهم ጥሪ ያደረገ ሰብስቦ الى القيام بحفظ النبي صلى الله عليه وسلم رسول ልንጠብቅ ይገባል ነው فاجابوا ሙስሊሞቹም ካፊሮቹም እሻሉት ያው ወደ በኑ ሃሺም ወይም ወደ በኑ ሙጠሊብ ጎሳ ነው የተጠሩት ይሄ የማንነት ጉዳይ ነው ስለዚህ ሙስሊሞችም ካፊሮችም በዚህ ላይ ምላሽ ሰጥተዋል አቡ ጣሊብም ከሰለሙት አልነበረም فاجابوه الى ذلك كلهم مسلمهم وكافرهم وتعاقدوا وتعاهدوا والتساسروا قال تغبابوا በዚህ ጉዳይ ላይ عند الكعبه ካዕባ ዙሪያ ላይ ሄደው ቃል ተግባቡ ረሱሉን ሰለላሁ ዐለይሂ ወሰለም ለመጠበቅ لكن ذاك الرجل يا رسول صلى الله عليه وسلم طلعت الا ابو لهب يسو ሲቀር ይሰው ከነዚህ ሰዎች ሆኖ ዘመድነቱ አልተሰበሰበም አፈነገጠ فانه فارقه من بيانا وكان مع قريش ከቁረይሾች ጋር ቆመ ካንተ ጋርማ አልቆመም ያው እስካሁን በነበረው ሂደት እምናየው ታሪክ ሁሉ በአጠቃላይ የአቡ ለሃብ ተውኔት የሌለበት አይደለም እያንዳንዱ እንቅስቃሴና አዳ ከሱ ጀርባ ነው ያለው المقاطعه العامه وفرض الحصار ሁለንተናዊ የሆነ ሙቃጣዓ አድማ وفرض الحصار እንዲሁ ማዕቀብን መጣል በረሱል ሰለላሁ ዐለይሂ ወሰለም ላይ ወይም በበኑ ሃሺሞችና በበኑ ሙጠሊቦች የመካ ሰዎች ከበኑ ሃሺምና ከበኑ ሙጠሊብ ያሉት መረጃው ደረሳቸው አቡ ጣሊብ ይሄ መመሪያ መስጠቱ ታዲያ ይሄ ነገር በጣም አበሳጫቸው እንግዲህ ባለፉት 4 ሳምንታት ወይም በአንድ ወር ጊዜ ውስጥ 4 ነገሮች ተከታትሎባቸው ይሄ ነገር እነሱ ልቦና ውስጥ ከባድ መሰበር ፈጥሯል አንደኛ እስላሙ ሐምዛ ሁለተኛ ወእስላሙ ዑመር ሶስተኛ ረሱል ሰለላሁ ዐለይሂ ወሰለም ለድርድር ቀረብ ተብሎ እንዲብለዋል አራተኛ አቡ ጣሊብ አሁን ይሄን መልእክት ደግመዋል 4 ነገር ተደምሮ በጣም አናዷቸዋል 4 ነገር አንድ ወር ባልሞላ ጊዜ ውስጥ ታዲያ ይሄን ነገር አሁን ወደ ከረረ ነገር ማምራት ስለነበረበት የረሱል ሰለላሁ ዐለይሂ ወሰለምና አብረውት ያሉ ሰሃቦች ደግሞ ጽናት ወصبرهم وجلدهم ليس كمثله الصبر ሙስሊሞች ይሄዱበት ያለው ርቀት ትግስቱ ጥንካሬው ደግሞ አምሳየር የለው ነው ምንም መለዘብ የሌለው ነው ታዲያ فقرروا قرارا خطيرا በጣም ከባድ የሆነ ውሳኔ ወሰኑ ለሙስሊሞችና ለበኑ ሃሺሞች ለበኑ ሙጠሊቦች ለመልእክተኛው ሰለላሁ ዐለይሂ ወሰለም የሚከብዱ ከማህበራዊ ህይወት ከገንዘብ ከንግድ ከመጋባት የሚያቆራረጥ ውሳኔ ነው زادت حيرة المشركين የሙሽሪኮች መዋለል ጨመረ اذا نفدت بهم الحيل መንገዱና ዘዴው ሲያልቅባቸው نفدت بهم الحيل ዘዴው ሁሉ አለቀ የረሱሉን ሰለላሁ ዐለይሂ ወሰለም ይመጡበት ዘዴ ووجدوا አገኙ
بني هاشم وبني المطلب بني هاشموችና بني المطلبዎችን አገኟቸው مسمومين يقرጡ ሆነው على حفظ النبي صلى الله عليه وسلم يا الله መልእክተኛ ለመጠበቅ ይቆረጡ መሆናቸውን አዩ والقيام دونه كائنا ما كان ማንም ይምጣ ማንም ይሁን ማንም ለመከላከልና ከጎኑ ለመቆም የቆረጡ መሆናቸውን ሌሎቹ አዩ ይሄን ነበር فاجتمعوا في خيف بني كنانة ببني كناناዎች ድንኳን ወይም መወያያ መድረክ ሄደው ተሰበሰቡ ليدرسوا الموقف الراهن አሁን ባለው ተጨባጭ ራሂን ማለት አሁን ባለው ተጨባጭ ወቅታዊ ሁኔታ ላይ አቋም ሊይዙ ማለት አቋም ይዘው የያዙትን አቋም መግለጫ ሊሰጡ ማለት ነው ይሄን ከዛሬ ጀምሮ ወስነናል ይሄን ማቀጥለናል ከበኑ ሐሺምና ከበኑ ሙጠሊብ ውጪ ያላችሁት ያወጣነው ረቂቅ ያወጣነው አዋጅ ተከትላችሁ ከነሱ ፊት ለፊት ሊኖራችሁ የሚገባው አካሄድ ይሄ ነው ይሄን መምሰል አለበት ብለው ሊያረቁ በኒ ኪናና ድንኳን ውስጥ ተገኙ وهو انهم ውሳኔው ምንድን ነበር እነሱ የተቀሩት አረቦች ማለት ነው ቁረይሾች لا يناكحون بني هاشم وبني المطلب ከዛሬ ጀምሮ በኑ ሙጠሊቦችና በኑ ሃሺሞችን አናገባም ከኛውስ ማንም ዘሎ የነሱ ልጅ አይጠይቅም የነሱ ልጅ ዘሎ የኛን አይጠይቅም ይሄ ማቀር ነው ولا يبايعونهم ከነሱ ጋርም አንሻሻጥም ولا يجالسونهم ከነሱ ጋርም አንቀመጥም አሉ ولا يخالطونهم ከነሱ ጋርም አንቀላቀልም አሉ ولا يدخلون في بيوتهم ቤታቸው ውስጥም አንገባም አሉ ولا يكلمونهم አናናገራቸውም አሉ ولا يقبلون منهم صلحا ابدا የሆነ መሃል ላይ እንደሌላ ጊዜ ያው አረቦች ዘንድ ዘላኖች ስለሆኑ ብዙ ጊዜ ግጭት አይጠፋም ጸብ ድብድብ የበላይ የጎበዝ አለቃ ማት ነው ስለዚህ እንደዚህ አይነት ነገር እንኳን ከነሱ ጋር ቢፈጠር ድንገት የሆነ ነገር ቢመጣ ሽምግልና ማይሰራም አሉ ሱልህ የሚባል ነገር አንቀመጥም ولا تاخذهم ከውሳኔያቸው ውስጥ ደግሞ ولا تاخذهم بهم رأفة በእነሱ ጉዳይ ላይ ምንም ቅንጣት ያህል አዘኔታ አይገባም በውስጣቸው حتى يسلموا إليهم رسول الله صلى الله عليه وسلم للقتل رسولا እንንገለው አሳልፈው እስካልሰጡ ድረስ ወለኛ ረሱልን ከላመጣ خلاص ይሄን ማቀብ ከዛሬ ጀምሮ መካ ምድር ላይ ተግባራዊ እንዲሆን ወስነናል አሉ እነዚህ የተሰበሰቡ ሰዎች ከወሰኑ በኋላ تحالفوا على هذا القرار በዚህ ውሳኔ ላይ ተማማሉ وكتبوا بذلك ውሳኔው ይረጋ ውሳኔው የጸደቀ ይሆን ዘንዳ ጻፉ بذلك صحيفة سند ወይም ደግሞ ጥቅስን ጻፉ علقوها في جوف الكهف كعبة እቺን የጻፏትን ጽሁፍ ገጽ ማለት ነው ካዕባ ውስጥ አምጥተው አንጠለጠሉ ጉዳዩ በጣም ለማጥበቅ ማለት ነው ካዕባ ውስጥ የተንጠለጠለ በበኑ ሃሺሞችና በበኑ ሙጠሊቦች ጉዳይ ተግባራዊ የሚሆን ስምምነትና ሰነድ وكان الذي كتبها ይሄንን ስምምነት በመጽሐፍ ላይ የተሾመውና ሲጽፍ የነበረው አሉ ቡገይድ ኢብኑ ዓሚር ኢብኑ ሃሺም ነው ኢብኑ القيم زاد المعاد በሚባለው ኪታቡ ላይ የጻፉትን ሰዎች አስመልክቶ አንዳንድ ነገሮችን ያነሳል كتبها منصور بن عكرمة ነው ብሏል منصور بن عكرمة የጻፋትም ተብሏል አለ ويقال نضر بن حارث የጻፈው ተብሏል والصحيح انه بغيض بن عامر بن هاشم ይሄ ሰው ነው የጻፈው ወጣም ወረደ ግን መጽሐፉ ይሄን ከባድ ውሳኔ ለማርቀቅ መሞከሩና የተባለውን ነገር መጽሐፉ ከባድ ያደርገዋል ሰው እንደዚህ አይነት ውሳኔ ሰዎችን ሙሉ ለሙሉ ለመቁረጥ ከሀገር ለማባረር የሚበሉት የሚልሱት እንዲያጡ ለማድረግ የተወሰነ ውሳኔ ላይ አሻራ ማሳረፍ ይሄ ከባድ ነው አደገኛ ነው ለዚህ ነው فدعا عليه رسول الله صلى الله عليه وسلم رسول الله صلى الله عليه وسلم دعاء دربت فشلت يده እጁ ቆማጣ ሆነ او بعض اصابعه ወይ የተወሰኑ ጣቶቹ ማለት አገልግሎት መስጫ ክልሎቹ ውጪ ሆኑ ፓራላይዝ ሆኑ እጆቹ ጣቶቹ እንግዲህ ይሄ ውሳኔ ከተወሰነ በኋላ በኑ ሙጠሊቦችና በኑ ሃሺሞች ያላቸው ብቸኛ አማራጭ መካን ለቆ መውጣት ነበር በረሃ ውስጥ መቆየት ነበር ምክንያቱም የተወጠነው ውጥን በጣም ከባድ ነው ወደፊት ማዕቀቡን እንዴት አገልግሎት ላይ እንደሚያውሉት እናያለን ወንሐዘ بعد ذلك بنو هاشم وبنو المطلب بنو مطلبዎችና بنو ሃሺሞች ከዚህ በኋላ ተጠጉ في شعب ابي طالب የአቢ ጣሊብ ሸለቆ በመባል የሚታወቀው ስፍራ ላይ ተጠጉ
ሰዋኡን ፊ ذلك ሙስሊሙሁም ወካፊሩሁም መጠጋቱ ላይ እንግዲህ ሙስሊሞቹም ይሁኑ ካፊሮቹም አንዱ ላይ ሄደው ተጠልቁ። ምክንያቱም ቀደም እንዳልነው የምን ጉዳይ ነው? የጎሳ ጉዳይ ነው። አቡ ጣሊብ ካነ ሰይደን ሙጣዓን ፊ ቀውሚሂ ብለናል። ባሳለፍነው ታሪክ ውስጥ በህዝቦች ውስጥ ለሚወስናቸው ውሳኔዎች ውስጥ በጣም ተሰሚነት ያለው ነው። የሚናገረው ነገር መሬት ላይ አይወድቅም፣ ይፈጽሙለታል። ስለዚህ ወስኖታል። ሙስሊሙሁም ወካፊሩሁም እነሱም በወሰኑት ላይ ቆመዋል። ኢላ ባለሀብ ያ ባለሀብ ሲቀር ወቁጢዐት አንሁም በተወሰነ ውሳኔና ሰነድ መሰረት ረቂቅ መሰረት ተቆረጠባቸው በኑ ሃሽሞችና በኑ ሙጠሊቦች ምን አልመይራ ስንዴ ወልማዳ የተለያዩ ቁሳቁሶች ወደ እነሱ እንዳይገባ ተደረገ። ወሙኒዐ ቱጃሩ ሚን ሙባይዓቲሂም ነጋዴዎች ከነሱ ጋር እንዳይሻሻጡ ተከለከሉ። ይሄ ውሳኔ እየሄደ እየዋለ እያደረ በኑ ሃሽሞችና በኑ ሙጠሊቦች ላይ እጃቸው ያለው ነገር እያለቀ መጣ። فجهد القوم حتى أكلوا أوراق الشجر كرسول صلى الله عليه وسلم قال እዛ ሸለቆ ውስጥ ተጠጉት ሁሉ በአጠቃላይ ደረብ በጣም ተራቡ። ሆዳቸው ወደ ውስጥ ገባ። حتى أكلوا እስኪበሉ ድረስ أوراق الشجر የዛፍ ቅጠል መብላት ጀመሩ። አላህ የዛፍ ቅጠል حتى إن أحدهم يقال ከነሱ ውስጥ አንዳቸው ይላሉ ከኪስ ውስጥ የሚያገኛትን አንድ ቴምር ለማቆያ በጥፍጥናው ለመቆየት የሚልሰው ነበር። የውመን አው የውመይኒ አንድ ቀን ሁለት ቀን በዛ ቴምር በአንድ ቴምር ውስጥ ወይም ቴምሩ ካለቀ በፍሬው ወልጁሉድ ቆዳ መንገድ ላይ እየሄደ የሚያገኘውን እንስሳ የሞተ እንስሳ ቆዳ ወይም የደረቀ ቆዳ መጥቶ ወደ እሳት መልሶት ከነሱ ውስጥ አቀጣጥሎ እንደ ቋንጣ አድርጎ የሚመገበው ነበር። ከባድ ውሳኔ። وواصلوا الضر والفاقة ይህንን ጉዳትና ይህንን ድህነት ቀጠሉት እነዚህ ሰዎች። ውሳኔው ምንም አይነት ርህራሄ አዘኔታ የለውም። እነዚህ ሰዎች በጣም ጨካኞች ናቸው። ይህ ሁሉ ውሳኔ የሚያሳየው ለእስልምና ያላቸውን ጥላቻና አለመቅረብን ነው። حتى ራቡና ድርቁ ካስነሳቸው ነገሮች አሉ حتى سمعت أصوات النساء والصبيان يتضاغون جوعا የህፃናት የሴቶች ድምጽ ራቅ ላለ ሰው እስኪሰማ ድረስ ከራብ የተነሳ እየተጫጫው ከራብ የተነሳ ጩኸትን እያሰሙ ማለት ነው። ይህ እንግዲህ ለዲን የተከፈለ መስዋዕትነት ነው። ለዲን የተከፈለ ዋጋ ነው። حاسب الناس أن يتركوا أن يقولوا آمنا وهم لا يفتنون ያለፉት ህዝቦች በእስልምና ላይ ብዙ ዋጋና ብዙ መስዋዕትነት ከፍለዋል። ይሄ ማዕቀብ የሚያሸማትር ማዕቀብ ነው። ይሄው አሁን እንዳየነው ቅጠል ወይም ያገኙትን ባዕድ ነገር እንዲበሉ የሚያደርግ ነው። ይህ አልፏል። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም መል ፈቅሩ أخشى عليكم أن تبسط الدنيا كما بسطت على من كان قبلكم በእናንተ ላይ ድህነትን አልፈራም አሉ ረሱል ሰለላሁ ዐለይሂ ወሰለም። እንደዚህ ቀደም ያገኘንን ድህነት አልሰጋም አሉ በህይወታቸው መጨረሻ አካባቢ ላይ أخشى عليكم أن تبسط الدنيا ዱንያ እንዳትዘረጋላችሁ እንዳትከፈትላችሁ መፈራው። ከነዚህ ከናንተ በፊት የነበሩ ሰዎች እንደተከፈተላቸው ፈተናፈሱሃ ከማ ተናፈሱሃ መከፈቱ ብቻ አይደለም። እነሱ ዱንያ ውስጥ ገብተው እንደተሽቀዳደሙት እንደተፎካከሩት እንደተወዳደሩት እንዳትወዳደሩ መፈራው። ከዛስ ፈቱህሊከኩም ከማ አህለከትኩም እነሱ እንዳጠፋቻቸው እናንተንም እንዳታጠፋ ነው መፈራው። ያው ዛሬ እንግዲህ የምናየው ነው። ሁሉም ይብዛ የሚነስም ዱንያ ተከፍቶለታል። ሙናፈሳው ሙፋኸራው በምንድነው? በዱንያ ነው። ከማን አንሳል እኔ እገሌ የሆነ መኪና ይዟል የሆነ ቤት ገዝቷል እኔም ለመድረስ ነው መፎካከር ነው መሯሯጥ ነው። يعلموا أنما الحياة الدنيا لعب ولهو وتفاخر بينكم وتكاثر في الأموال والأولاد ይሄ አልፏል። በረሱል ሰለላሁ ዐለይሂ ወሰለምና አብረውት ካሉት ሰዎች ጋር ይሄንን ድህነት ይሄንን ራብ ለዚህም እኮ ነው ረሱል ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ተረበው ከቤት ወጡ። ራብ እንግዲህ ታውቃላችሁ አያስቀምጥም። ራብ ያንቀለቅላል። ዑመርም ወጥተዋል፣ አቡበክርም ወጥተዋል። መንገድ አገናኝቷቸዋል።
ረሱል ሰለላሁ ዐለይሂ ወሰለም ሆዳቸው ላይ ድንጋይ ያስረው ምናልባት ድንጋዩ ሆድ ሲንተራሰው ትንሽ የመቅለል ስሜት ካለው ረሱል ምን አስወጣችሁ ማ አخرجكم ከቤታችሁ ምን አስወጣችሁ አልጁ ረሃብ ነው ያ ረሱላህ ረቦና ይወጣል ረሱል ሰለላሁ ዐለይሂ ወሰለም ወደ አንድ አንሳር ቤት ሄደው እሳቸውም ሆነ አቡበከር ዑመር የተወሰነ ራባቸውን ካስታገሱ በኋላ የመጣላቸውን ወተት እና ትንሽ ስጋ ከበሉ በኋላ ثم لتسألن يومئذ عن النعيم የቂያማ ቀን ስለዚህ ጸጋ አርጓችሁ ተጠምታችሁ ስለበላችሁት ስለወተቱ ስለምን ትጠይቃላችሁ አላሁ አክበር ተርበው ሆዳቸው ታጥፎ ለበሉት ለቀመሱት ማለት ነው ለቱስአሉን ኒዕማ ነው ትጠይቃላችሁ እጃችን ላይ ስንትና ስንት ኒዕማ አላህ አድርጓል ስንትና ስንት ውለታዎች ውሏል እንግዲህ ያልፏል ولم يكن يصل اليهم شيء الا سرنا ولم يكن يصل اليهم ወደነሱ የሚደርስ አልነበረም አሉ ሸይውን አንዳችም ነገር ማቀቡ ከተጣለ በኋላ ኢላ ሲራን በድብቅ እንጂ በድብቅ አንዳንድ ነገሮች ይደርሱ ነበር ለረሱል ሰለላሁ ዐለይሂ ወሰለም እና አብረውት ላሉ ሰዎች ይሄንን በድብቅ ከሚያመጡ ሰዎች ውስጥ فكان حكيم ابن حزام እንግዲህ ኋላ ላይ ሰልሟል የሰለመው ፈትሑ መካ ላይ ነው ይላሉ ትልቅ ሰው ነው حكيم ابن حزام ወደፊት እዚሁ ሲራ ላይ ታሪኩ ስለሚወሳ እዛ ላይ የምናነሳው ይሆናል ይህ ሰው يحمل طمحا الى عمته خديجه وداكستو خديجه የተወሰኑ ስንዴዎችን በድብቅ በማታ በሌሊት ያስገባ ነበር رضي الله عنه የخديجه አክስቱ ናት በመጀመሪያው የማቀቡ ግዛቶች ይላሉ ይተከሙ የነበረው የخديجان ሀብት ነው ንብረት ነው እንደምታውቁት ረሱል ሰለላሁ ዐለይሂ ወሰለም እሷን ከማግባታቸው በፊት በሷ ገንዘብ ይነግዱ ነበር ከቁረይሽ ሴቶች ውስጥ ወይም ከቁረይሽ ሀብታሞች ውስጥ አለች የምትባል ሀብታም ነበረች ገንዘቧ አሁን በተጣለው ማቀብ አልቋል ያኔ ነው حكيم بن حزام በድብቅ ያቀበለ ያዘው ማለት ነው يوم من الايام ابو جهل አገኘው ሲያቀብል فتعلق به ليمنعه اتوسداتم እንኳንም ማገኘው አለ አንተ ለካም ታደርስላቸዋል በኋላ አቡል ቡኽቱሪ የሚባል መጀመሪያውን ይሄን ማቀብ ያልወደደ ሰው ነበርና ይሄ ማቀብ ሊሆን አይገባም ሚል ሰው ነበር በውስጡ ያዘው ነበር ይሄን ለቀቀላቸው እንደምን የሚለፍ ብሎ ያሳለፈው አማሁም فكانوا لا يخرجون ማቀብ የተጣለባቸው ሰዎችማ አይወጡም ነበር አሉ من الشعب الا في الاشهر الحرم ከአቡ ጣሊብ ሸለቆ ውስጥ ከሚኖሩበት ስፍራ ውስጥ አይወጡም ነበር በተከበሩት ወራቶች እንጂ እነዚህ የተከበሩት ወራቶች ላይ ቀድሞውኑ ረሱል ሰለላሁ ዐለይሂ ወሰለም ሳይላኩ አረቦች እነዚህን አራት ወራቶችን ያልቃሉ ዙልቃዒዳ ዙልሂጃ ሙሐረም ወረጀብ ሙደር በእነዚህ ወራቶች መጋደል የሰው ክብር መንካት ደም ማፍሰስ የተለያዩ ነገሮችን መውሰድ ይሄን ያውቃሉ መጀመሪያው ስለዚህ እዚህ ወቅት ላይ ይወጣሉ ማለት ነው ወደ መካ ይመጣሉ ረሱልም ሰለላሁ ዐለይሂ ወሰለም አቋርጦት የነበረውን ዳዕዋ ያቀጣጥላሉ فكانوا يشترون من العير ከክፍለቶች ከውጭ ከሚመጡ ነጋዴዎች ይገዙ ነበር التي تأتي من الخارج ከውጭ ከሚመጡ ከተለያዩ ነጋዴዎች በዚህ አጋጣሚ ይገዟቸው ነበር إلا أن أهل مكة ነገር ግን እነዚህ መካ ሰዎች كانوا يزيدون عليهم في الثمن ዋጋ ላይ መግዛት እንዳይችሉ አድርገው ከፍ አድርገው ይጠሩባቸው ነበር ሊገዟቸው ሲሞክሩ ይሄም ሌላ ማቀም 100 ብር የሚሸጥ ከሆነ በጣም አጋን ነው 400 ምናምን ብለው ይጠራሉ يزيدون عليهم في الثمن حتى لا يستطيعون الشراء ጭማሪው ዝም ብሎ ጭማሪ ደግሞ አይደለም መግዛት እንዳይችሉ አድርገው ነው ዋጋውን ሰቅለው ቁጭ የሚሉት وكان رسول الله صلى الله عليه وسلم يا الله መልእክተኛ ነበር على رغم كل ذلك ከዚህ ሁሉ ሁናቴ ጋር ከዚህ ሁሉ ግፍና በደል ጋር مستمرا في دعوته الى الله ወደ አላህ በመጣራት ላይ ጸና ነበር ولا سيما በተለይ ደግሞ في ايام الحج የሐጅ ቀናቶች ሲመጡ ወጥቶ ይጣራል حينما كانت القبائل العربيه የአረብ ጎሳዎች تفدو الى مكه ወደ መካ ልኡክ ሆነው መተው በሚቀመጡበት ድንኳን ሰርተው የተለያዩ የሐጅን እንቅስቃሴዎች ያደረጉ ባሉበት ተጨባጭ የአላህ መልእክተኛ መጥቶ ጥሪ ያደርግላቸው ነበር
ተፍዱ ኢላ መከተ ሚን ኩሊ ሰውቢን ከየትኛውም አቅጣጫ በሚመጡ ጊዜ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እየመጣ ጥሪ ያደርጋሉ። እንግዲህ ይሄ ማዕቀብ ቆይታውን ያደረገው ለ3 ዓመት ነው ይላሉ። ከ3 ዓመት በኋላ ግን ይሄ የወሰኑትን ውሳኔ የሚቀለብስና የሚቀይር ክስተት ይከሰታል። ክስተቱ በሁለት መልኩ ነው። አንደኛው ቀደም እንዳልነው ውሳኔው ሲወሰን በይነ ራዲን ወካሪሂን ነው። ይሄን ማዕቀብ ከመካ ሰዎች ራሱ የጠሉ ሰዎች አሉ ከትልልቆቻቸው። ሌሎኞቹ ደግሞ እንደ አቡ ለሃብና እንደ አቡ ጀህል አምባገነኖች ደግሞ ይወደዱ አሉ። ያልወደዱት እስከ መቼ ድረስ ማለት ጀመሩ? በኑ ሃሽም ወበኑ ሙጠሊብ ሸለቆ ውስጥ እየተራቡ አውራተ ሸጀር እየበሉ እስከ መቼ? ዘመዶቻችን አይደሉም እንዴ? እንዴት እንደዚህ ይሆናል? በሌላ ጎን ደግሞ አላሁ ሱብሓነሁ ወተዓላ የላካት ምስት እቺ የተንጠለጠለችዋን ካዕባ ላይ ማዕቀብ በልተዋለች። ኢላ ቢስሚከ አላሁማ የሚለው ሲቀር ወይም ደግሞ የአላሁ ሱብሓነሁ ወተዓላ ጥቅስ ያለባቸውን መልእክቶች ሲቀር ይህ ሁኔታ እንግዲህ እንዲጣስ ወይም ደግሞ ያጣሉትን ማዕቀብ እንዲያነሱ አድርጓቸዋል። እንግዲህ ከዚህ በኋላ ያለው ሂደት ማዕቀቡን አንስተው አቡ ጣሊብን እድሜያቸው በተለይ 3 ዓመቶች ላይ የማዕቀቡ ዓመቶች ላይ አቡ ጣሊብ በጣም ተጎድተዋል። እድሜያቸውን ከ80 አልፏል። የመካ ሙሽሪኮች አቡ ጣሊብ መታመሙን አይተዋል። ስለዚህ እንዴት ነው የሙሐመድን ጉዳይ አስሮልን እልባት ፈልጎልን መሞቱ አልቀረም፣ ለኛ ግን ጥሎት የሚሄደው ነገር ከባድ ነው፣ ወይ እጄን አንስቻለሁ ይበል ወይ የሆነ ነገር ይምከረው ብለው አሁንም ወደ አቡ ጣሊብ ይመጣሉ። ከዚህ በኋላ እንግዲህ ወፋቱ አቡ ጣሊብ ይመጣል። የአቡ ጣሊብ መሞት የኸዲጃ ደግሞ ይቀጥላል ማለት ነው። በዚህ ላይ ረሱል ሰለላሁ ዐለይሂ ወሰለም ላይ ከፍተኛ የሆነ ሐዘን ይመጣል። ይሄም ሐዘን አመል ሑዝን ተብሏል። የሐዘን ዓመት። ይሄንን ኢንሻአላህ ከሰዓት አኳያ እዚህ ላይ እናቆምና ነገ የምናየው ታሪክ ይሆናል። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ